ሀረጎች መጥተዋል። ከቆሙበት 136 ቆሞ ነበር 137 ብሎ እየመጡ ነው። በጣም ደስ ይላል። ያኔ ብዙዎቻችን በጉጉት የምንጠብቀውና እንዲሁም ደግሞ በጉጉት የምናየው ቪዲዮ ነበር። ነገር ግን ደግሞ 136 ላይ ሁላችንም እንዳየነው ደስ በሚል እንዲሁም ደግሞ በቃ ኢትዮጵያ ላይ የሚሰራው ድራማ መሀከል ደርሶ ነበር የሚቆመው። ሀረግና አንድ ማን ነበር ያው አጨራረሳቸው ደስ የሚል እንዲሁም ደግሞ ደስ በሚል አጨራረስ ጨርሱት ብለን ብዙዎቻችን አውርተንበት ነበር። ነገር ግን ደግሞ አሁን ከ137 ቀጥሎ እየመጡ ነው ማለት ነው። ማምጣታቸው በእርግጥ ያኔ ብዙዎቻችን የምንፈልጋቸው እንዲሁም ደግሞ ብዙዎቻችን የምንከታተላቸው ሀረጎች ናቸው። አመጣጣቸው ትንሽ ልብ ይነካል ማለት ነው። ምክንያቱም ኤፍራታ ባለፈው ክፍል ላይ ስናየው ወይም ደግሞ ስንመለከተው በነበረው ኤፍራታ ያኔ ስቃዩን መከራውን ሲበዛባት እንዲሁም ደግሞ እሷም ለናታ ብላ ያከፈለችውን ዋጋ እንዲሁም ደግሞ የምትሆነውን ሁኔታ በሙሉ አይተን በእርግጥ ብዙዎቻችን ባፌት አዝነን ነበር ማለት ነው። ይሄም ማለት ኤፍራታ ያያንዳንዱን ለናታ ከተናገርኩኝ ምናልባት ሁለታቸው መሀል ሌላ አላግባብ ስህተቶች ወይም ደግሞ ሌላ ነገር ይፈጠራል በማለት በመፍራቷ ተነሳ አፊና ያኒ የናታን ፍቅር በውስጧ አፊና እንዲሁም ደግሞ እያመሰለች ከፌት ጋር ቆይታለች ማለት ነው። ይህንንም ደግሞ ብዙዎቻችን ባፌት ለምን ብለን አውርተን ነበር። አጨራረሱ እንዳልኳቸው ደስ በሚል ሁኔታ ተጨርሶ ነበር። ሲመለሱ ግን ያኒ ይሄ ነገር በእርግጥ ብዙ ሰው ይጠብቀዋል ከኔም ጭምር ብዙ ሰው ይህንን ይጠብቃል ብዬ አላስብም። ምክንያቱም የኤፍራታ ልጅ ያፌት በሞተበት ታይም ስለተወለደ መሰለኝ ሲሙ ራሱ ያፌት ነበር። የኤፍራታ ልጅ ሞተዋል ማለት ነው። ብዙ ሰዎችም ያው ትላንት በተሰራው ቪዲዮ የኤፍራታ ልጅ መሞት የለበትም ለምንድነው የኤፍራታ ልጅ የሚሞተው እያሉ አሉ። ነገር ግን ደግሞ እሷም ወደ መቃብሩ ሄዳ ያኒ ምን ነው እኔ ያልነበርኩኝ እንዴ ላንታ ያመጣውስ ለኔ ቢያደርገው ኖሮ ምን ነው እኔ ትንሽ እኮ እንትን ብዬ ነበርኩኝ አንተ ምን አደረክ ምንስ አውቀሃል ምንስ አልክ አያለች ኤፍራታ ስቅስቅ ብላ ወደ መቃብር ስፍራ እየሄደች ስቅስቅ ብላ ስታለቅስ አየን። በእርግጥ ይሄንን ኤፍራታን ሳይ ሁሉም ሰው ልቡ ነገር ይሰማዋል ብዬ ነው ማስበው። ያኒ አንዳንዴ ድራማ መሆኑን እያወቅና ነገር ግን ደግሞ ይሆን አላ አይደል እናንተ ወዳችሁ ሳይሆን ወይም ደግሞ አስባችሁበት ሳይሆን ድንገት ያኒ ግብት ብላችሁ ሲታዩ ልባችሁ የሚነካ ነገርስ እንደውምስ ደሞስ ልባችን የሚያዝነው ነገር እርግጥ ሁሉም ሰው ልቡ አዝነዋል እንዲሁም ደግሞ ድንግጭ ብለዋል ብዬ ነው ማስበው። ኤፍራታ እንደዛ ስትሆን ስቅስቅ ብላ ስታለቅስ ይሄንን ሲያይ ማለት ነው። እንዲሁም ደግሞ ያሳለፉትና ከዛ በፊት ያኒ ያሳለፉት ስቃይና እንዲሁም ደግሞ የተደራረበባቸው ስቃይና መከራ ከናታ ጋር ቁጭ ብሎ እያወሩ ነበር ኤፍራታ እንዲሁም ደግሞ ናታም ያኒ ፈጣሪውን እያመሰገነ በእርግጥ ይሄንን ቀን ጠብቄው አላቅም እንደዛውም ደግሞ በነጻነት እንኖራለን ብዬ አላቅም ይህንን ነገር ደግሞ አልጠበቅኩትም ነበር እያላት ነበር። ኤፍራታም በጣም ደስተኛ እየሆነች አስክሬም እየበላች እንዲሁም ደግሞ አይ አሁንስ እኔ በቃ ሁለት ልጅ ማሳደጌ ነው ግን አንቺም ገና እንደ ልጅ እየሆንሽ ነው እንደዛ ስትሆኝማ ታስጠልኛለሽ እያላት እንዲሁ እየተቀላለዱ ያሳለፉት የህይወታቸውን ስቃይና መከራ አብሮ እያወሩ በልጃቸውም ደግሞ እንደዛው ደስተኛ እንደሆኑ ያኒ ሁሉንም ነገር ሲጠናቀቅ በዚህ ልክ ይሆናል ብዬ አስቤ አላቅም እያላት ናታም እሷም ደግሞ እንደዛው ያኒ ደስታውን እየገለጸች ትገኝ ነበር ማለት ነው ኤፍራታ። ቆይ ግን የዛኔ ለምን ያያንዳንዱን ነገር ለኔ ያልነገርሽኝም ነበር ይላታል ናታን ኤፍራታ። አይ እኔ እኮ የፈራሁት ነገር ምናልባት ክፍተት ሲፈጠር በዛው ተለያይተን እንደንቀር ብዬ ነው። እንዴት እንለያያለን ብለሽ አሰብሽው? አንቺ እኮ የህይወቴ ሁሉ ነገር ነሽ ይላታል። ወደፊት ደግሞ ምን ወልዳት ልጅ
ሴት ትሆናለች። ስሟንም ደግሞ እድል እንላታለን። ምክንያቱም እድለኛ ስለሆነ ነው። እናስ መቼ ነው አዲሱ ልጃችን የምትመጣው? ኧረ ተው አንተ ደግሞ ምን እየሆንክ ነው? ምን ነው ለራሳችን ጊዜ እንስጥ። ካዛ ደግሞ ትደርሳለች ትለዋለች ኢፍረታም። አይ ግን ደሞስ ያው ከዚህ በኋላ ነው እንዴ አየጉታ ጋር ልጃቸው እንደሞታ ወይም ደግሞ እንደዛ ከሆኑ በኋላ ነው መሰለኝ የሰሙት። እኔስ ምን አውቃለሁኝ። ከዛስ ያቺ ማናት ሉሊት እንደሆነ አብዳ ሸራውን ምኑንም እየቋጠረች ጭራሽም ትሆናለች። እዛው መሀል አስፋልት ላይ ደግሞ ከሰዎች ትጣላለች። ሰዎች በመንገድ ሲያልፉ ያንን የያዙትን እቃ ትነጥቃለች፣ ትሮጣለች። እንዴ እቺማ ምን ሆና ነው ግን? ለምንድን ነው እንደዛ የምትሆነው? እያሏት ቢያዩዋትም እሷ ያው ከራሷ ወይም ደግሞ ከቀልቧ ስለሊሆነች እነሱ ማይቶት ያልፋሉ። ግን ደግሞ ገኒ ቆይ ጭራሽ በዚህ ልክ ሆነች እንዴ? ቆይ ምን ሆነሽ ነው እንዴ? ጭራሽ አንቺ ደግሞ ዘገየሽ። ምን ሆነሽ ነው? ይረቦታል ብለሽ አታስቢም እንዴ? እንዴ እንዴ የሚበላው ነገር ሴት አለ አላመጣሽውም እንዴ? እንግዲህ ያው አላመጣሁም፣ ረሳሁት። ወይ ጎድ አልማዝ ምን እየሆንሽ ነው? አንቺንስ ምን እጄ ላይ ጣላሽ? በቃ አንቺ ቢ የኔ ውስጥ ገብቼ እስቲ ሊቀማጥ እያለች ገኒም ገብታ ቆጭ በዛው በእንትን ውስጥ ቆይ ግን ለምንድን ነው እንደዛ እያየሽኝ ያለሽው? እንዴት ማለት አየሁሽ እንዴ? እንዴ በቃ ይልቁን ከበላሽ በኋላ እቃውን አምጪው። እኔ ያው ማሄዴ ነው እያለች ገኒም ትነሳለች። ሉሊትም ደግሞ የቀራዋትን የበላችውን ወይም ደግሞ እንትን አድርጋ እንክሽ ይዘሽ ሂጂ። ምንድን ነው የቤትሽ ታይዋለሽ? የሆነ ነገር የቤትሽ አታየውም እንዴ እያለች ኧረ እኔ አልወስድም፣ አልይዝም፣ አልሄድም ብላ ገኒ ትሄዳለች። ሉሊት ደግሞ ያው ባዛውን ውስጥ ቁጭ ትላለች። ቀስ ብላ ወይም ደግሞ ሸኮክ ብላ እንደምትሄድ ርቀቱን እያየቻት ነበር። በእርግጥ ሉሊት በጣም ነው የምታሳዝነው። ያኔ እንደዛ መሆኗ እንደዛ ደግሞ እንትን እብድ ሆና እዛው እንትን ስትሆን ትንሽ ታሳዝናለች። ምክንያቱም ያው እሷ ድሮም የምታደርጋቸው ነገራቶች በሙሉ እንትን ነበሩ። በእርግጥ ለድራማው ድምቀት ናት ማለት ነው። አሁን ደግሞ በጣም ነው የምታሳዝነው። ያኔ እዛ እንትን ብላ ያንን ከሻውን ምናምኑን እንትን ለጣጥፋ እዛ ስትቀመጥ ማለት እዛ ስትቀመጥ ታሳዝናለች። ከዛ ኤፍራታ እንደዛው ልጄ ብላ ስቅስቅ ባለችበት ቦታ ተነስታ ዳግምም ከሷ እኩል አብሮ እየመጡ በቃ እናንተ ገብታችሁ ረፍት አድርጉ፣ እኔ ደግሞ መሄድ አለብኝ። እሺ ግን ደግሞ አመሰግናለሁ። ለምኑ? አይ ዝም ብዬ ነው፣ ችግር የለም በቃ እናንተ አግቡ እያላቸው ዳግምና እንዲሁም ደግሞ ኢፍራታ ቤት ይገባሉ። ጽ በጣም አብዳለች። ያው እንዳየነው በፍቅር ነው መሰለኝ ያበደችው።
አይ እቤት ምግብ አልበላም እንዲሁም ደግሞ ውሃ አልጠጣ ብላለች። ናታም እንደዛው ደግሞ ከቤት እንዳትወጣ ገንዘብ ምናምን አትስጧት እያላ ነበር። ነገር ግን ደግሞ እቤት እየመጣች ሶፋው ላይ ቁጭ ብላ ገንዘብ ስጣኝ ትለዋለች። ከዛ ቆይ ለምንድን ነው ምግብ ማትበይ ነገር? በቃ ትጠይቀኝ ብዬሃል። አው ትጠይቀኝ ምንም ይሁን ምን ያኔ ገንዘብ ነው የሚፈልገው። እኔ ገንዘብ ስጣኝ ስትለው ገንዘብ እየሰጣት ነበር። በዛን ሰዓት ገነትም እንዴ አንተ ደግሞ ምን ሆነህ ነው? ለምንድን ነው የሰጣሃት ያለው? ወንድሟ እኮ ገንዘብ አትስጧት ከቤት አትውጣ ብሎ የለም እንዴ? አዎ እሱ ግን ብለዋል። እኔ ግን ደግሞ ከሷ ከጎኑ መሆን አለብኝ በዚህ ሰዓት ይላል። እሱም ለራሱ ወዶታል መሰለኝ። ያኔ በዚህ አጋጣሚ ሊቀርባት ፈልገዋል። ግን እሷ ለሱ ቦታ የላትም። እሺ በቃ ብሎ ገንዘብ እየሰጣት ነበር። ይዞ ወጣ። በዛን ሰዓት ገነት ወደ ናታ እየደወለች እህቴ ከቤት ወጥታለች፣ ያው እንድትከታተላት ብዬ ነው ትላለች። ለምን ወጣች እንዴት ወጣች ቢላትም ገኒ ወጣለች በማለት እንትን ብላ እሱም ደግሞ ናታ እሺ በቃ ብሎ ስልኩን ይዘጋል። ከዛስ መጨረሻ አካባቢ ላይ ይገናኛሉ። ቆይ ግን ለምን ትተኸኝ ሄድክ? እሺ እኔ እኮ አንተን እወድሃለሁኝ፣ አንተ ግን እኔን ትተኸኝ ሄድክ። ስትሄድ ደግሞ በጣም አዝኜ ነበር። አልሄድኩኝም። የት ሄድኩኝ? ባይሆን አሁን መጠጡ ይበቃሻል። አይ እንደዛ የሚባል ነገር የለም። አይ በቃኝ እጠጣለሁኝ ትላለች ጽ ማለት ነው። አይ ጎድ ፍቅር እንዲህ ያደርጋል እንደ እናንተ። ለማንኛውም ያው መመለሳቸው ደስ ቢልም ትንሽ ያኔ የኢፍራታ እንዲሁም ደግሞ የናታ ነገር ትንሽ እንትን ያደርጋል። ለማንኛውም ቪዲዮ ይሄን ይመስላል። ባያላችሁ በሰላማችሁ ብዛት ቆዩልኝ። አመሰግናለሁ። እስቲ በደንብ እንትን ስንለው ደግሞ በደንብ እንመጣበታለን ማለት ነው። ጠይብ